የሩታ እርግዝናን ውጤት ለመጠበቅ ወይንም ደግሞ ለመስማት ስንቶቻችንን በጉጉት ስንጠብቅ የነበረው ነገር ግን እንደጠበቅነው እንዳልሆነ አይተናል ማለት ነው። ከዛ በተረፈ ግን የማርክ መናደድና መበሳጨት አንድ ሌላ ያስገረመኝ ነገር አለ። ሙቤ ከወሎ የመጣች ወይንም ደግሞ ጎንደሬዋ በፍቅር እብድ አስደርጋው በመጨረሻም ተስማምቶ አብሮ ሄዷል። እንዲሁም ደግሞ ጠለፋ ተካሂዶበታል። እንዴት ነው የሚለውን አብረን እናያለን። የዶክተሩ ምላሽ ምንድን ነው? ሩታ እርጉዝ ናት ወይስ አይደለችም የሚለውን ብዙዎቻችን ስንጠራጠር ነበረ። ነገር ግን አብርሽ እንዲሁ በጣም ጓጉቶ ነበር። ማርኬም ደግሞ አጎት ልታደርጉኝ ነው እያለ በጣም ጓጉቶ ነበር። ከነሱ ይልቅ ከሩታና ከአብርሽ ይልቅ የማርክ መጓጓት በጣም ነበር ያስገረመኝ። እንደውም መንታ ቢሆን ራሱ ተመኝቶላቸው ነበር እና እየተናገረ ነበር ማለት ነው። መጨረሻ ላይ እሷ ስትመረመር ውጭ ላይ ቁጭ ብለው ሲያወሩ ነበር ማለት ነው። ግን እንደተጠበቀው ያው አልሆነም ማለት ነው ቤተሰብ። ምክንያቱም ከአሁን በፊት እንደዚህ አይነት ነገር ያስደረገኝ ነበረ ጨጓራዬን ስለሚያመኝ ነው። አንተ ግን ልታምነኝ አልቻልክም። ስለዚህ እንድታምነኝ ብዬ ነው ያመጣው ብላለች። ነገር ግን ብዙዎቻችን ከፊቷ መፍዘዝ አኳኋን ሁሉም ሰው በቃ እርጉዝ ናት እየተባለ ነበር። እኔ ግን በመሀል አንድ ጥርጣሬ ጠርጥሬ ነበረ። እንዴት ካላችሁኝ በፊት ሲናገሩ የነበሩት በጣም ብዙ ዓላማ እንዳላቸው ሲናገሩ ነበር። እንዲሁም ደግሞ ቤተሰቦቿ አሁን ላይ ያው ለመስማማት እና ሽምግልናው ለመቀበል ፈቃደኛ መሆናቸው ተነግሯል። ስለዚህ እንዴት ሳይሰረጉ አንድ ላይ መኖር ሳይጀምሩ ይህ ነገር ሊከሰት ይችላል? እንዲሁም ደግሞ እንዴት ይህስ ነገር ሊያስደስታቸው ይችላል የሚል በጣም ሀሳብ ነበረኝ እና ብዙዎችም ደግሞ ያችን ጫፍ ይዘው ሩታ እርጉዝ ናት እያሉ ይሉኛል ስትል ነበረ። ሲጀመር እርጉዝ ነኝ እያልሽ ቪዲዮ የሰራሹ ሰው ደግሞ የሆነ ጫፍ ይዞ ስለሆነ የሚሄደው አንቺ ስለሆንሽ በሰው ሊፈረድበት አይቻልም። እንዲሁም ደግሞ ከረሙ ጋር የተነሳቸው ፎቶ ላይ እና ከሱ ፎቶ ከተነሳች በኋላ እንዲሁም ደግሞ ከዛ ወዲህ ወደኩ ብላ ሆስፒታል ከገባች በኋላ ከዛ በኋላ ነገሩ የመጣውና ያንን ፎቶ እያየ ግን ሰው በጣም ተጠራጥሮ እንዲህ እውነትም እርጉዝ ናት፣ የ2 ወር ናት፣ የ3 ወር ናት እያሉ ሲሉ ነበር ማለት ነው። ዛሬ ግን ሁሉም እውነታውን በግልጽ ያየ ነው ይመስለኛል። እንግዲህ ዶክተሩም እንደተናገረው እርግዝና ምንም አይነት እርግዝና የለም። የመሆን ጥርጣሬ ካለሽ ከሳምንት በኋላ ነው የሚታወቀው ብሏል። ከዛ በመቀጠል ግን በዋነኛነት እሷ እርጉዝ እንዳልሆነች ስትናገር ነበር። ነገር ግን አብርሽ ሊያምና ስላልቻለ ለሱና እንዲሁም ደግሞ ለተመልካች እውነታውን ለማሳወቅ ነው ወደ ዶክተር ጋር የሄዱት ማለት ነው። ከዛ በፊት ግን ቢያንስ ማለት እሷ እርጉዝ መሆኗ የምትጠራጠርበት ምናልባት ሴት ልጅ የወር አበባ ከቀረ ያ ምናምን ነገር ሲሆን ነው እንጂ ቢያንስ ፔሪድ እንኳን ሲመጣብን እኮ እኛ ያቅለሽልሻል፣ ብዙ ነገር አለ። ስለዚህ ዝም ብሎ ስላስመለሳት ብቻ እህል ስታይ ወይ ደግሞ አንዳንድ ጠረኖች ታሸቱ ስላስመለሳት እርጉዝ ናት ማለት አይቻልም፣ አንድን ሰው ማለት ነው። እና ዝም ብላችሁ በአቦሰጥ የምትሄዱ ተዉ። ስለዚህ ያው ምላሹን ሰጥታለች። እኔ ብዙ አላማ አለኝ፣ ብዙ ያቀድኳቸው ህልሞች አሉኝ፣ እነዛ ማሳካት እፈልጋለሁ። አሁን ላይ ምንም አይነት ነገር እንደዚ አይነት ነገር እንዲደረግ ወይንም እንዲከሰት አልፈልግም ብላለች። ስለዚህ ራሷን ጠብቃ የምትኖር ጀግና ሴት መሆኗንም በቁርጥ አሳውቃለች ማለት ነው። እኛም እንደዚህ እያሰብን ነበረ። ነገር ግን ማርኬና አብርሽ በጣም ጓግተው ነበር። ያው ጠብቁ በተስፋ ለማለት እንወዳለን። በመቀጠል ደግሞ ወደ ሙቤ ጋር ስመጣ እንግዲህ ሙቤ ያላሰበው ነገር ባህል አዲስ አበባ ላይ ደግሞ እንዴት ነው እኔ ከቡታጅራ ተነፈስኩኝ ወጣሁኝ ብዬ ሳስብ እንደገና ደግሞ መሀል አዲስ አበባ። ለነገሩ እኮ የአዲስ አበባ ይበልጣል አይደል እንዴ? ወንድ እኮ መጠለፍ ተጀምሯል ታውቃላችኋ። ኢቨን እንኳን ተንበርክከው ቀለበት የማልበስ ደረጃ ሁላ የደረሱበት አጋጣሚ አለ አዲስ አበባ ላይ። እና እንግዲህ በሚያምር የባህል ልብስ ለብሳ አፈቀርኩ ወደድኩ ሜጋና ቤጋ ላስታውቅ ነው እና እንሂደራ ብላ ስትጎታትተው ነበር። በመጨረሻ ደንግጦ ነበር። ነገር ግን ያው ፕራንክ መሆኑ ሲታወቅ ነይ ቤይ ብሎ ቀድሞ እየጎተተ እሷ ስትጎትት የነበረችዋ እንደገና ተጎታች ሆናለች ማለት ነው። ለማንኛውም ግን በጣም ዘና ያደረገኝ እንደዚህ አይነት በአበሻ በባህል ልብስ እንደዚህ አይነት ነገር ስራ ቢሰራ ምን ትላላችሁ? ትወድታላችሁ? አዎ ድብ እናርጋችሁ ትወድታላችሁ። ሙቤ ምስኪን ከስራ አዲስ አበባ ላይ በነገራችን ላይ እንደ ቡታጅራ ሆኖ ለመስራት የተመቻቸው ግን አልመሰለኝም። ምክንያቱም በየቀኑ በየደቂቃው ነበር የሚፖስቱልን የነበረው። ለማንኛውም ቡቴዎች ይመቻችሁ። መሀል ሸገር ላይ ብለናችኋል። ሩትዬ እንግዲህ የዛሬ ዓመት የዛሬ 2 ዓመት ከዛ በኋላ ልጅ ጠብቁ። አሁን ላይ ግን ወፍ የለም ብላችኋለች። እንግዲህ ጓጓችሁ ሁሉ የለም።